ሰላም ሰላም ውድ የጸዳይ አካዳሚ ቤተሰቦች፣ ጸዳይ አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ ባስቀመጡት ቁጥር በማንኛውም ሰዓት በመደወል ሁሉንም ትምህርት መማር ይችላሉ። ይደውሉ፣ መማር ይችላሉ። እሺ ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ አስቸጋሪ ቃላቶችን እንዴት በቀላል መንገድ ማንበብ እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እንግዲህ አስቸጋሪ ቃላቶች የሚባሉት ለምሳሌ ሳይለንት የሚሆን ድምጽ አለ። እሱ መቼ ነው ድምጹ ሳይለንት የሚሆነው የሚለውን በደንብ እናያለን። ማንስ ማይነበብ መቼ ነው የሚለውን በደንብ እናያለን ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳይረሳ ማለት ነው። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ ቀጥታ ወደ ትምህርቱ ሄዳለሁ ማለት ነው። እንግዲህ እዚህ ጋር የምታዩቸው ስናነባቸው ሳይለንት የሚሆኑ ድምጾች አሉ። መቼ ነው ሳይለንት መሆን ያለባቸው የሚለውን ደግሞ አንድ ባንድ ሁሉንም እናያለን ማለት ነው። እዚህ ጋር አሁን ኤች አይ አለ፣ ከዛ ጂና ኤች አሉ። ጂና ኤች ሲኖሩ ማለት ነው። ጂና ኤች ባንድ ላይ እንደዚህ ሲመጡባችሁ ምን ታደርጋላችሁ? ሳይለንት ናቸው ማለት ነው። ጂና ኤች ሳይለንት ይሆናሉ ማለት ነው። ስለዚህ ኤች አይን ሃይ ብለን አነበብን ማለት ነው። ጂና ኤችን አናነብም፣ ሃይ ብለን አነበብን ማለት ነው። ሃይ ማለት ምንድነው? ከፍተኛ ማለት ነው። ያ እዚህ ጋርስ ኤል አይን እንደምንናንበው እንደ ላይ ማንበብ። አሁንም ጂና ኤችን እንዳታነቡ ብያችኋለሁ። ጂና ኤች ከመጡ ባንድ ላይ አይነበቡም እዚህ ጋር። ስለዚህ እናልፋቸዋለን ማለት ነው። ሳይለንት ይሆናሉ። ኤል አይን እንደ ላይ ያነበብን ቲንት ብለን ማንበብ። ላይት ማለት ምንድነው? መብራት ማለት ነው። ያ እዚህ ጋርስ አሁንም በተመሳሳይ ኤና አይ አለ። ኤና አይ ከዛ ጂና ኤች አሉ አሁን በተመሳሳይ ባንድ ላይ። ስለዚህ እነዚህን ሳይለንት ናቸው ማለት ነው። አይነበቡም። ቲን አልፈን እናነባለን። ስለዚህ ናይት ማለት ምንድነው? ሌሊት ማለት ነው። ሌሊት። ያ ይህም በተመሳሳይ ራይን እንደምን ማንበብ ነው? እንደ ራይ። ጂና ኤችን እንደ ጂ ጂና ኤችን አናነብም ማለት ነው። ሳይለንት ናቸው። ቲን እንደ ት። ራይት ማለት ትክክል ማለት ነው። ትክክል። ያ ይሄኛውስ አሁንም እዚህ ጋር እንዴት ታነባላችሁ? ሲኤ ኤል ኤም አለ። እዚህ ጋር ኤል አትነበብም። ኤል በአብዛኛው ጊዜ ከኤ ከኦ ከዩ በኋላ ከመጣች ማለት ነው። ከኤ ከኦ ከዩ በኋላ ከመጣች ኤል እንደምትነበባለች ማለት ነው። እንደ ምንም አትነበብም፣ ሳይለንት ነች ማለት ነው። ምንም አትነበብም፣ ሳይለንት ትሆናለች ማለት ነው። ከማን በኋላ ከመጣች? ከኤ ከኦ ከዩ በኋላ ከመጣች ማለት ነው። ስለዚህ ሳይለንት ትሆናለች ኤም ማለት ነው። ስለዚህ እዚህ ጋር ሲኤን እንደ ካም ብለን ኤምን እንደ ምን ነው የምናነበው ማለት ነው። ካም ማለት ምንድነው? መረጋጋት ማለት ነው። እዚህ ጋር አሁን እዩ ኤች ኤ አለ። ከዛ ከኤ በኋላ ነው የመጣችው ማለት ነው ኤል። ስለዚህ ኤች ኤ እንደምን ማንበብ ነው? እንደ ሃ። ኤልን አናነብም፣ ኤፍን ፍ ብለን ማንበብ። ሃፍ ማለት ደግሞ ምንድነው? ግማሽ ማለት ነው። ግማሽ። ያ እዚህ ጋር ዳብሊው ኤን እንደ ወ ማንበብ። ኤልን አሁንም አናነብም፣ ምክንያቱም ከኤ በኋላ ከመጣች ከኤ ወይም ከኦ ከዩ በኋላ ከመጣች ኤል አትነበብም ብያችኋለሁ። አንዳንዴ ያለ ግን በአብዛኛው ጊዜ ማለት ነው። ስለዚህ ዳብሊው ኤን ወ ብለን ማንበብ ነው። ኤልን አለፍን፣ ኬን ክ ብለን ማንበብ። ወክ ማለት ደግሞ ምንድነው? መጓዝ ማለት ነው። መጓዝ። እዚህ ጋር አሁን ምንድን አያችሁ ማለት ነው። ጂና ኤች ባለ ከመጡ ሳይለንት እንደሚሆኑ አያችሁ። ከዛ ኤልም ሳይለንት ትሆናለች። መቼ ነው? ከኤ ከኦ ከዩ በኋላ የምትመጣ ከሆነ ኤል ሳይለንት እንደምትሆን አይተናል ማለት ነው። ስለዚህ አብዛኞቻችሁ የሚያስቸግሯችሁ እንደዚህ አይነት ወርዶች ያስቸግሯችኋል ማለት ነው። ስለዚህ በዚህ መልኩ ማጥናት ትችላላችሁ። ሌላ ጊዜም ሌሎችን እሰራላችኋለሁ። ለዛሬ ደግሞ እነዚህን ይዤላችኋለሁ። ደግሞ የሚቀጥሉት አሉ፣ እነሱንም እናያቸዋለን ማለት ነው። አሁን ምን ይላል እዚህ ጋር ደግሞ ማየት ያለባችሁ ነገር አለ። ዳብሊው እና አር ባንድ ላይ ከመጡባችሁ ዳብሊው አትነበብም። ዳብሊው እና አር እንደዚህ በተከታታይ ከመጡባችሁ ዳብሊውን አናነባትም። ስለዚህ አር ነው የምናነባት ማለት ነው። ዳብሊው እና አር ከመጡ ዳብሊውን አልፈን አር ነው የምናነባት ማለት ነው። ዳብሊው ሳይለንት ነች ማለት ነው። ስለዚህ እዚህ ጋር ው ብለን የምንጀምረው ነገር የለም። ዳብሊውን አለፍን፣ አር አይን ራይ ብለን ማንበብ ነው። ቲኢን ት ብለን ማንበብ። ስለዚህ ራይት ማንን አላነበብንም ማለት ነው?
ዳብሊው ሳይለንት እንደምትሆን አየን ማለት ነው። ራይት ማለት መጽሐፍ ማለት ነው። መጽሐፍ ያ እዚህ ጋር አሁን በተመሳሳይ ዳብሊው እና አር ናቸው። ስለዚህ ዳብሊውን አናነብም ማለት ነው። ስለዚህ አር ኦን ሮ ለማንበብ ኤንን ን ጅን ግ ሮንግ 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 ማለት ምንድነው? የተሳሳተ ትክክል ያልሆነ ነገር ሮንግ እንላለን ማለት ነው። ስለዚህ ዳብሊው እና አር ከመጡ ዳብሊው እንደማናነብ አየን ማለት ነው። ከዛ እዚህ ጋር በተመሳሳይ ዳብሊው አርን ዳብሊውን አናነብም። አር ኦን ሮ ቲኢን ት ሮት ሮት ማለት ምንድነው ማለት ነው? ጻፈ የተጻፈው ማለት ነው። የተጻፈ ወይም ጻፈ ለማለት እንጠቀመዋለን ማለት ነው። ያ ደግሞ እዚህ ጋር አለ ደግሞ አንድ ነገር ምንድነው የምትይዙት ነገር ኬ እና ኤን። አሁንም ኬ እና ኤን እንደዚህ ባንድ ላይ ከመጡባችሁ ኬ መቼም አትነበብም ማለት ነው። ኬ እና ኤን ባንድ ላይ ከመጡባችሁ ኬ መቼም አትነበብም ማለት ነው። ስለዚህ ኬን አለፍን ኤን ኦን ና ለማንበብ ዳብሊውን ው ኖ ኖ ኖ ማለት ምንድነው? መረዳት ወይም ማወቅ ማለት ነው። ማወቅ ወይም መረዳት ለማለት ነው እንላለን። ያ እዚህ ጋርስ ኬን አናነብም። አሁንም በተመሳሳይ ኬን እና ኤን ባንድ ላይ መጣዋል። ከዛ ኤን ኦ ናው ዳብሊውን ው ኤልን ኤልን እንደሊ ዲን አናነብም። ዲና ጂን ባንድ ላይ ሲመጡ ዲ አትነበብም ማለት ነው። ዲና ጂ ባንድ ላይ ከመጡባችሁ ዲን ሳይለንት አድርጉ። ጂኢን ጂ ብላችሁ ማንበብ። ስናነባው ኖውሌጅ 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 ማለት ምንድን ነው? እውቀት ማለት ነው። እውቀት። ስለዚህ ምን አያችሁ ማለት ነው? አሁን ኬ እና ኤን ከመጡ ኬ ሳይለንት ነች ወይም አትነበብም ማለት ነው። እዚህ ጋርስ ኬ ኤን ኢ አሉ። አሁንም ኬን አናነብም። ኤን ኢን በአንድ ላይ ኒ ብለን ማንበብ ኒ። ሁለቱንም ኢ በአንድ ድምፅ ኢ የሚል ድምፅ አላቸው። በአንድ ላይ ኒ ብለን እናነባለን። ኒ ማለት ምንድን ነው? ጉልበት ማለት ነው። ጉልበት። ያ የመጨረሻው ማን ነው? ኬና ኤን አሁን መጥተዋል። ስለዚህ ኬን አላነበብንም። ኤን አይን ናይ ብለን ማንበብ ፊኢን ኤፍኢን ፍ ናይፍ 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 ማለት ምንድን ነው? ቢላዋ ማለት ነው። ቢላዋ። ያ አሁን እዚህ ጋር ምንድን ነው ማየት ያለባችሁ ነገር አሁን የነገርኳችሁን ነገር በደንብ ማወቅ ማለት ነው። ከማን በኋላ ሲመጣ ነው ማንም አይናበበው? እንዴት ነው የማይናበበው? ማን ነው ሳይለንት የሚሆነው የሚለውን በዚህ መልኩ መረዳት ያስፈልጋል ማለት ነው። ሌላ ጊዜም እንደዚህ አይነት ቪዲዮዎች ይሰራላችኋለሁ ማለት ነው። ብዙ አሉ። በዚህ መልኩ አስቸጋሪ ወርዶችን በቀላሉ ማንበብ ትችላላችሁ ማለት ነው። አብዛኞቻችሁ ትቸገራላችሁ እንዴት ለማንበብ እንደምትችሉ እና በዚህ መልኩ የማይነበቡትን ነገር ሳይለንት የሚዋጡትን ነገር ማየት ነው ማለት ነው ከናንተ የሚጠበቀው። ስለዚህ በዚህ መልኩ ተለማመዱ። ቀጣይ ደግሞ ሌሎችን አስቸጋሪ ቃላቶችን እንሰራላችኋለሁ ማለት ነው። ስለዚህ የዛሬውን ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት ከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ